ይሄን ያህል ሰው ግን ለእኛ ጥሩ ያስባል። በጣም ወዳጆች አለን። እግዚአብሔር ይመስገን፣ ፈጣሪ ይመስገን። ሰው እኮ ይፈርዳል። ያያል አይደል? እንደ ያያል ይፈርዳል። እውነት ለካ እውነት የሚፈርድ ለካ ሰውም ለካ አንዳንዴ እውነት ይፈርዳል። ለካ እውነት እንዴት ነው አይፈርደው? ያያል እኮ እንዴ። አንድ ደግሞ በእኔ ምክንያት በጣም ብዙ እንትኖች ምንድን ነው የምትለው ወላሞ ወይ እዛ ደቡብ ክልል ያለ ሰው በጣም እየተሰደበ ነው። እና ጋይስ ይሄ ስድብ አይደለም። ሁሉም ብሔረሰብ ሁላችንም ኢትዮጵያውያን ነን። እሷ የሆነ ነገር አለች ብላችሁ እንዳይከፋችሁ፣ የሚከፋችሁ አይመስለኝም። ምክንያቱም ወላሞ ግንጋንጋ ምናምን የሆነ ነገር ነው የምትለው። ስለዚህ እናንተ ይደብራችኋል ብዬ ተስፋ አላረግም። ወይም ደግሞ አሰደብሽን እንደማትሉ ተስፋ አረጋለሁ። ምክንያቱም እኔ አሁን ብሔሬ ይሄ ነው አልልም። ግን ያው ጉራጌ መስጠት ከፈለግ እኛ ለደቡብ ብሔር ብሔረሰቦች ለኦሮሞ ክብር አለኝ፣ ለጉራጌ ክብር አለኝ፣ ለሁሉም ብሔር ብሔረሰብ ክብር አለኝ። ሁላችሁ የደቡብ ህዝቦች ወንድሞቻችን ናቸው። በእኛ ምክንያት ስለተሰደባችሁ በጣም ይቅርታ እንጠይቃለን። አይዟችሁ፣ እንወዳችኋለን፣ እኛ እናከብራችኋለን። በእኛ ምክንያት ስለተሰደባችሁ ግን እኛም ቅር ብሎናል፣ ደስተኞች አይደለንም። ግን እናንተም ተናጋሪው ባዶ ሰው ስለሆነ ብዙ ቦታ አትስጧቸው እና እንወዳችኋለን፣ እናከብራችኋለን። ደቡብ ህዝብ መልካም ህዝብ ነው። ሙሉ ብሔር ብሔረሰቦች እንወዳችኋለን፣ እናከብራችኋለን። አንዳንድ ባለጌ ደግሞ ያንን ብሔር አይወክልም። አንድ ሰው ከመሬት ተነስቶ የሆነ ብሔርን ተሳደበ እና በጣም ብዙ መጥፎ ነገር አደረገና ያ ሰው ያንን ሰው በጭራሽ ያንን ብሔር አይወክልም። እኔ ቱናም ኦሮሞን አትወክልም። ምክንያቱም በጣም ብዙ መልካም ኦሮሞዎች አሉ፣ በጣም ብዙ። ስለዚህ እኔ እሷ ኦሮሞን አትወክልም። እሷ ብሔር የላትም። እሷ እንትን ነው ሁላ ይሄ የብሔር ዝምድና ከሴጣን ጋር ነው። ስለዚህ እሷ ናይጄሪያ በጭራሽ አትወክልም እንደዚህ አይነት ነገር እና ምንም ነገር ብትናገር አይደብራችሁም ብዬ ተስፋ አደርጋለሁ። ለ6 ነው ለ7 ነው የምትኖሪው ያልሽኝ? እሺ ቆይ አንዴ ስለ ቤቱ ጉዳይ ሊሄድበትና ትገባላችሁ ውዶች። አንዳንድ አደገኛ ሞዴሬተሮች አሉ። ቤብ ስለ ዳንቴሉ የሚጅበታ ዳንቴሉ ኬት ነው የተሰፋው? 0-0 ዳንቴል። አንዴ ቆይ አንዴ ላውራ። እኛ ስርዓት ባለው መልኩ ነው ማውራት ያለብን አይደለም። አይ ዳንቴሉ እንዲያው ዳንቴሉ ኦኬ ያምራል። ነጠላ በነጠላ ልብስም ቢሆን እንትኑ ጠረጴዛው ላይ ያነጠፈችው። አንዴ ላውራ። ኧረ ሰውዬ፣ ኧረ ተው በፈጠረህ ላውራ። ማሬ ቆይ አዳምጪ። ኢትዮጵያ እንኳን ቀርቷል እኮ ነገር። ቆይ እኔ ግን ማለት ነው ቆይ አንድ ጥያቄ ልጠይቅሽ እና ቆይ ሚውት ላድርግ በእናትሽ። ቆይ ላፕቶፕ ይሄ ኮምፒውተር ዳንቴል ይለብሳል እንዴ? ከመቼ ጀምሮ ነው ኮምፒውተር ዳንቴል የሚለብሰው? ቆይ ቡናስ በመፍጫ ነው እንጂ በመውቀጫው ወቅታል ወይ? አይ ዳንቴሉ ትንሽ አስገርሞኛል። እንዴ ቀርቷል እኮ ይሄ ነገር። ኢትዮጵያ መብቷ ነው የፈለገችውን ነገር ታውቅ። በሱ እንትን አናላት፣ የራሷ ጉዳይ። አይ ቁሳቁሱ ነው የፈለገችውን ነገር ታንጥፍ። የሰባዎቹ እንትን ስለሆነች አራዳ ስለሆነች ገባሽ። በዛን ጊዜ ዳንቴል ነበረ እንትን የሚባል። እሺ ይጅበት በቃ አንተ አያገባንም። ቤቷን እንደፈለገች ታርግ፣ እንደፈለገች እንትን ትበል። ይሄ እኛን አይመለከትም። የዳንቴሉ ነገር አስገርሞ በተናገረችን ነገር ብቻ ነው መልስ መስጠት ምንችል። አስተያየት እንስጣት ነገር እንድትቀይሩ እንዴ። እኛ ምን አገባን? እኔ እኮ ትኮርጅ አልኩኝ እኮ። እስኪ ሊቪንግ ሩም ይሄን ይመስላል። ትኮርጅ እስኪ። ነገ ጠዋት ደግሞ አልጋ ልብስ አንጥፋ ትመጣብናለች። እንደ አልጋ ልብስ እኮ ነው ሲጀምር እኮ ጠረጴዛ ጨርቅ እኮ አይደለም፣ አልጋ ልብስ ነው። በደንብ ተመልከቱት ቪዲዮ። ማን ነው ሚትም ያደርገኝ? ሶፊ ነች ሚት ምታደርገ። እሷ እንዳወራ ፈልጋለች። በቃ አውሪ ትለኛል። ተነስቼ ሁላ ቤቴን እንደዚህ ባሳይ የሶፊ ደስታ ነው። የትራስ ጨርቅ እንዳታነጥፍብን እንጂ ሰማይ ቤብ ሶፊ አናዶ አንድ አምጥ እስኪ ቤብ። ኧረ ተው በጥብጠኝ ተው።
ሶፊ ሰማማሪ ሶፊ ስድስት ነው የምትኖረው ያለችው ነገር ይሄ ቤቷ ምናምን ያለችው ነገር በጣም አቃጥሏል። ያው ሰውን ሚውት ታደርጋለች፣ ታስወጣለች። ሶፊ እሷን አክብሬ እንዳይመስላት ደስ እንዳይላት እሷ ደስ እንዳይላት ስል ቤቴን ሙሉን አላሳይም። ግን እንዴ ይታየለ እንዴ? ከዚህ በላይ ምንም ቤት ሳሎኔ ነው የሚታየው። እና ታዲያ መኝታ ቤት አልጋ ልታሳይ ነው? አልጋዬንማ አሁን ባሳይ ሰው እንትን ይለኛል። ግን አንዴ መልስ ልመልስ፣ ምክንያቱም ተመልሼ ስለማልመጣ በዚህ ጉዳይ የዝሆኔ ጉዳይ ከዛሬ ጀምሮ መዘጋት ስላለበት ነው። አዎ ከዛን ወደ አልጋ ልብሱ እንመለሳለን። ቆይ ቤቴን ስለሱ አውርቼ ሳይሆን ቤቴን ማሳየው፣ ቤቴን ማሳየት ስፈልግ በራሴ አሳያችኋለሁ። ለአሁኑ ግን በቂያችሁ ነው። ኦኬ ይሄን ያህል ካያችሁ በቂያችሁ ነው። ይሄ ደግሞ ኮምፒውተር 10 የምታሳየን ኮምፒውተር ይህ ኮምፒውተሬን የምትለውን ደግሞ እሱንም አዙሬ ላሳያችሁ። እንደ ይሄ ጉራ ነው የሚሆነው። ተው እሱን ተወውና ጀርመን ሀገር ላይ እኔ የራሴን ስራ እየሰራው እኔ የመንግስት ቤት ውስጥ አልኖርም። ከፈለግሽ ቶናዬ እንዴ የተከራየሁበትን ወረቀት አውጥቼ ማሳየት እችላለሁ፣ ስንት ብር እንደምከፍል። ኦኬ ለምን አንድ ትርፍ ክፍል አለሽ? እሱን ለምን አስጫት? ጭራሽ እንኳን ከነ ልጆቼ እኔም እንትን የምልበት ሌላ አለ። እንኳን ሰው ደባል እንትን ጀርመን ሀገር ላይ ሁሉብኛ። ወይኔ አምላኬ ጀርመን ሀገር ላይ እየኖርሽ ልጅ ኖሮሽ እንዴት ነው ከ6 ሰው ጋር ደባል የምትኖሪው? ይሄንን ያው ላንቺና ለጀርመን ሀገር ነዋሪ መልሱን ትቸዋለን። እና ለአንቺ እንዲህ አይነት ኖሮ ነው የምኖረው፣ እኔ እንዲህ ነኝ፣ በዚህ ወጥቶ በዚህ ገብቶ እያልኩ ለአንቺ ማብራራት አይጠበቅብኝም። አስፈላጊ ከሆነ ለእኔ ፋሚሊ የሆነ ጊዜ ላይ አሳያቸዋለሁ። ስለዚህ አልጋ ልብሱን ይጅበት ይሉሻል። አልጋ ልብሱንማ የምሬን እኮ ነው ጋይስ። ስክሮል አድርጋችሁ እዩና ስክሮል አድርጋችሁ እዩና በደንብ አድርጋችሁ እዚህ ጋር 1800 ሰው አለ። ይሄ ምንጣፍ ይሄ አልጋ ልብስ እንደው ጠረጴዛ ላይ ምናምን እንትን ላይ ቢጠፋ ኮምፒውተር ላይ ይደረጋል። እስቲ ፍረዱኝ፣ ትንሽ እንሳቅባት እስኪ። አይደለም እኮ አንዴ እስቲ አዳምጥ። ምንድን ነው መሰለህ ሲጀምር የሰው ልጅ እንደፈለገ ይኖር፣ ድሃም ሆንክ ሀብታምም ሆንክ ምንም ኖረ ምንም ሁን ያኑሩ ለአንተ እንጂ እዚህ ጋር ለተቀመጠው ሰው ምንም የሚፈይድለት ፋይዳ የለም። ኤግዛክትሊ። አዎ ግን ስለ ሰው ስትናገሪ ይሄ አለኝ ብዬ ቤቴን ባሳያችሁ፣ ኪችኔን ባሳያችሁ፣ አልጋዬን ባሳያችሁ፣ ምንም ባሳያችሁ ለእናንተ ምን ይጠቅማችኋል? ምንም ይጠቅመው ነገር የለም። ስለዚህ ድሃ ነሽ ካለችኝ አክሴፕት አደርገዋለሁ። ያ ድሃ ነኝ እኔ ሀብታም ነኝ አልልም፣ አይደለሁም። አዎ ተይው ያውራ እያሉሽ ነው። እና ከአዲስ አበባ አውራሽ አልጋ ልብስ እያልክ አውራ። አይ ግን እውነት ለመናገር ቤብ ይሄ በሰባዎቹ ምናምን የነበረ ፋሽን ነው። ይሄ እንደዚህ አደይ አበባ ምናምን የተሰፋበት። እኔ እኮ ተው ያልኩህ እኮ ለምን መሰለኝ ነው አንዳንድ ሰው አለ ያንን ነገር በጣም የሚወደው። አይ አይደለም ችግሩን አይደለም የሰውን እንትኑን ነው የምትነኪው፣ ስድብ ሳይሆን ሰው ሲናገር ገብቶሻል አይደል? ምን ይዞ እንደሚናገር መናገር መቻል አለብሽ። ያን የተላላጠ ወንበር በአልጋ ልብስ ሸፍነሽ አፍሽን ስከፍቺ ሆስፒታል ገብቷል እና አንቺ ስጨፍሪ እኩል አይደለም። መጀመሪያ ሳሎንሽን ኩሽናሽን ማጽዳት አለብሽ። ገባሽ? ብዙ የሚበልጧቸው ሰዎች የሚበልጡሽ ሰው ፊት ቆመሽ አልጋ ልብስ አንጠፈሽ መዝለል ለእኔ ተገቢ አይደለም። እኔ በጣም የሚገርመኝ ደግሞ ምንድን ነው መሰለህ፣ እናቴ ትሙት አልጋ ልብስ ነው ጋይስ፣ ሂዱና የተለቀቀውን ቪዲዮ እዩት። ሲጀምር የጠረጴዛ ጨርቅ አይደለም አልጋ ልብስ ነው። እኔ እንደውም ጓደኛዬ ነች ይሄ እኮ አልጋ ልብስ ነው ስትለኝ በደንብ አድርጌ አትኩሬ ያየሁት፣ ለካ አልጋ ልብስ ነው። እዩት በደንብ። ሁለተኛ ነገር ደግሞ ምንም የለሽም፣ እናቴ ትሙት አንቺ ምንም የለሽም፣ ባዶ ነሽ፣ ባዶ ታውቂያለሽ። ፍሬ
ነግራኛለች ስላንቺ በደንብ ጓደኛዬ ነች የምትያት በደንብ ጓደኛሽ ነች በደንብ ታውቅሻለች። ምንም የለሽም አትጎርሪ። እዚህ ጋር ወጥተሽ እኔ እንደዚህ ነኝ፣ እኔ እንደዚህ ያለኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ እኔ ሄሊኮፕተር ያለው ባልጠበስኩኝ እኔ ከሀብታም ጋር ነው እንትን ብለው እንዴ። ስለ ጀርመንኛ አናውቅም እንዴ? ጀርመን ሀገር እኮ ጀርመን ሀገር ያለ ሰው እኮ በደንብ አድርጎ ያውቃል እንዴ። አንቺ በየትኛው መልክሽ ነው? ፊልተር እኮ ነው። እስቲ እኔና አንቺ እንወዳደር እስቲ አብረን። ቆይ አንዴ ቤብ አብረን እኔና አንቺ የሆነ ሰው ጋር ሲጀምር ለነገሩ እንዴት ልንወዳደር እንችላለን? አንቺ ግን እኔ ከእነንትና ጋር ላወዳደርሽ እያልኩ ከአለም ቆንጆቹ ጋር ከእነሱ ጋር ላወዳደርሽ እያልኩ ከዚች ከማትረባ ባዶ ቀፎ ጋር ትወዳደራለች ነው። በምንም ይሆን ነው የምልህ። እሷ ምንድን ነው የምትለው? እንዴት ነው እሷ ቆንጆ ምን አለች ደግሞ ስለ ሄሊኮፕተሩ? ኧረ ስለ ሄሊኮፕተሩማ ዛሬ ሊሄድበት ጋይስ አትቀየሙኝ እባካችሁ ኦኬ። ምክንያቱም ከዚህ በኋላ አላነሳውም። እናቴ ራሱ በስር ቮይስ እየላከች ነው። ግን እናቴ ይቅርታ አድርጊልኝ እየተሳደብኩ አይደለም ኦኬ። ሮቦቱንም አትርሽ። ደግሞ እኔ እናንተ እንገናኛለን። ከአሁን በኋላ የኪስ ገንዘብ የለም። አይ ተይ ተይ፣ እሱም በውስጥ አውሪ እና እሱ ነው የሚያሳያት ለው ወንድሜ ነው የሚያሳያት። ችግር የለውም። በውስጥ ቤቢ ምንድን ነው መሰላቸው? አሁን ልሄድበት ሄሊኮፕተር ያለው ባልጠበስኩ አለች። ጀርመን ሀገር ላይ ሄሊኮፕተር አይደለም እኔ ልጎረር ካልኩኝ ማንኛውም አይነት ሰው ልጎረር ካለ ላምቦርጊኒ፣ ፌራሪ ያ ለ2 ቀን መከራየት ትችላላችሁ። ሄሊኮፕተሩን ደግሞ እንትን ያለችበት ላይ ሄዱና ሄሊኮፕተሯን ዙም አድርጋችሁ እሷ ውስጡ አለችበት ወይስ እዛ ሄሊኮፕተሩ ጋር ያለ ጠባቂ ጠብሳ ነው ጠባቂው ቪዲዮ እንድቀርጽ የፈቀደላት? ምክንያቱም ይዩት በማርያም ቪዲዮን፣ ምክንያቱም ቪዲዮ ነው የምቀርጸው። ቪዲዮን ዙም አድርጋችሁ ይዩት። ዙም አድርጋችሁ ስታዩት እሷ ውስጡ የለችም። እኔ ስክሪንሾት አድርጋለሁ ስቶሪ ላይ ፖስትላችኋለሁ። ውስጡ የለችም እኮ እሷ። ኧረ በእናትሽ ኬት ምን ሊሆን ነው? እቃ ማስቀመጫ ውስጥ ገብታ ነው። እንትኑ እንዳት ፒለቱ ነኝ እንዳትል የውብስራው አለች እኮ ሄሊኮፕተር አብራሪ ነው የጠበስኩት እኔ ያለች እና ጎረረች። አንዳንድ ምስኪኖች አብነዋት ጂጂ ቱናዬ የኛ ጀግና እያሉ አይ በደንብ ፈልጊያት። ግን ጎማ ስር ምናምን ኧረ እንዴ እኔ አየሁኝ እኮ እኔ ጎማ ስር ምናምን በደንብ ፈልጊያት። ታኮ አድርጓት እንደው እኔ አየሁኝ ማለት ነው። እኔ ምን አደረኩኝ መሰለህ? ተንኮለኛ ነኝ እኮ አንዳንዴ። እኔ በጣም ተንኮለኛ ነኝ። ምንድን ነው መሰላችሁ? እናንተ ጭንቅላታችሁ ስማርት ስትሆኑ ሰው የሚላችሁን አታምኑ ጋይስ። ስማርት ስትሆኑ ምን ታደርጋላችሁ? እውነት ነው ወይ ይሄ ነገር ብላችሁ በደንብ ነው የምትፈላሰፉ። እኔ ቪዲዮ ሲሄድ ስክሪንሻት አደረኩት እንትኑ፣ ከዛ ፈለኳት እንደዚህ ዞም አድርጌ እንደ ውስጡ ያሉት 2 ነጮች ሄሊኮፕተር የምትይዘው 2 ሰው ወረፋ እየጠበቀች ይሆናል። በሄሊኮፕተር ዥው ዋልኩ ብላ ጉራ ስነዛብር ነበር። አታስታውስ? ይህ የኔ ኮምፒውተር እንዴት እንደሚቀመጥ ነው ብለንማ ዝም አለን እኮ። እሷ ነች የምትሳደበው በየቀኑ። እዚህ ጋር 600 ሰዎች አላችሁ ወዳጆቻችን፣ በጣም ነው የምናከብራችሁ። እግዚአብሔር ልማር ላላችሁ ሁላችሁም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ነገ ጠዋት ተሽሎኝ ከሆስፒታል እወጣለሁ። ላይቭ በቪዲዮ ገብቼ ደግሞ በደንብ እንጨዋወታለን። ከጎን የሆናችሁ በውስጥም በውጭም በቴሌፎንም ሆስፒታል ድረስ መታችሁ ለጠየቃችሁኝ አጠቃላይ ወዳጆቼ በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። አመሰግናችሁ። ቴንኪዩ። እግዚአብሔር ይማር ላላችሁኝ አጠቃላይ ከኔ ጋር ለነበራችሁ አጠቃላይ ሁላችሁም በጣም እጅግ በጣም አድርጌ አመሰግናችኋለሁ። አንዴ ቤብ አንድ የሆነ ነገር ልበላቸው ጋይስ። አሁን ቅድም እዚህ ጋር አውጥቼ እንትኔን ያሳየኋችሁ ያ ማለት በጣም ውድ ሆኖ ምናምን አይደለም፣ ግን ቢያንስ እንኳን ጽድት አድርጊ ቤትሽን ለማለት ነው እንጂ ይሄን ራሱ እኔ እንኳን ያለኝን ለመግዛት በጣም ትንሽ ብር ነው። ማንም ሰው መግዛት ይችላል። ሸዋፕ አታርጊ እና ዝም ብለሽ አታውሪ። እውነት ይዘሽ ተገኝ እንጂ ዝም ብለሽ በአፍሽ የሰውን ህይወት አታበላሽ ለማለት ነው። እግዚአብሔር ይማር ላላችሁኝ አጠቃላይ እህት ወንድሞቼ፣ አጠቃላይ ወዳጆቼ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪዩ ማርዬ፣ በጣም ነው የምወድሽ የማከብርሽ።